ሌላም ተትናንት ወዲያ አንድ የነገርኳችሁ አለ። ሌላም እዚህ ሶሻል ሚዲያ ላይ ልክ እንደ ወንድማችን እንደሰሙ ሲከራከረን የነበረ ታዋቂ ቲክታከር ወደ ጌታ መጥቶ ከቅዱሳን ጋራ በቸርች ውስጥ በአምልኮ ላይ ቆሞ ከኳየሮች ጋር ጌታን ሲያመልክ እግዚአብሔር አሳየኝ። ክሊር አድርጎ ቸርች ውስጥ ነው ያሳየኝ። ፍልቅልቅ ባለ ፊት መጥቶ ጌታን ሲያመልክ አሳይቶናልና ስሙን አልነግራችሁማ፣ ግን እግዚአብሔር እያመጣ ነው፣ እያዳነ ነው፣ እያድናል። እና ጸልዩ ወንድሞችና እህቶች፣ የእውነት የምትጸልዩም ሰዎች ጸሎታችሁን አታቋርጡ። ስለሚድኑ ሰዎች ጸልዩ። በደንብ ነው ያሳየን ጌታዬ፣ በደንብ ነው ያሳየን። ኳየር ቀሚስ ለብሰው ከሚዘምሩ ኳየሮች ጋር አብሮ ቆሞ በቸርቻችን ውስጥ እንዲህ ነው ያልኩት እና ክሊር ሆነው አልኳችሁ። ጌታ ሲያሳየን እንናገራለን እና ታዩታላችሁ። ታዋቂ ቲክታከር ነው። እዚህ ኦርቶዶክሳውያን ሆነው ከሚከራከሩን የእናንተ ኢየሱስ ምናምን ነገር እያሉ ከሚያቃልሉ ከሚሉት ውስጥ አንደኛው ነው። ጸልዩለት። እኔ ስሙን ይዤ እየጸለይኩ ነው። እግዚአብሔር እያዳነ ነው። ብዙዎችም ደግሞ ወደ ጌታም እየመጡ ነው። ኢቨን ትልልቅ ናቸው ተብለው የሚባሉት ሁሉ ጭምር ሳይቀር ብዙ ዲያቆናት፣ ብዙ አገልጋዮች፣ ብዙ ካህናት ማለት ነው። የእውነት ነው የምነግራችሁ። የእውነት እግዚአብሔር በስራ ላይ ነው። አሁን ሰሙ ጌታን ይቀበላል ብሎ ማንም ያሰበ የለም። ኖ ዝም ብላችሁ አትጻፉ። የሰው ስም ዝም ብላችሁ አትጻፉ። ታዋቂ ቲክታከር በጣም ዲቤት የሚገባ ማለት ነው። ዲቤት ደጋግሞ እና ጸልዩ። ጌታዬ አሳይቶኛል። ጉባኤ ውስጥ ስሙን ነገርከን እኮ ኤርሚ። ደጋግሞ ዲቤት ይገባል። በቃ ነገርከን። ኧረ ተው ዝም በቃ ዝም በቃ ብዙዎች ናቸው እኮ ዲቤት የሚገቡት። ፓስተር ስም አልተናገርኩም ግን አሉ። ጌታ ይባረክና እኛ በቅንነት ነው የእግዚአብሔርን ቃል የምናገለግለው። የምንናገረው ኢየሱስ ያድናል ብለን ስንል ያዳንን እና ማዳኑን በሕይወታችን ያየን በሌሎች ሰዎች ያየን ዛሬም ጭምር የሚሰራ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ያለ ጌታ ዛሬም ጭምር ይሰራል። የሰውን ሕይወት የሚለውጥ እሱ ነው። የሰውን ታሪክ የሚለውጥ እሱ ነው እና እግዚአብሔር ይባረክ። በጣም ደስ ብሎኛል። እንቀጥላለን እና ጌታ ይባረክ። ወንድሜ ሰሙ እየነገረ ነበር፣ ራሱ ይናገራል። ይሄ ከመሆኑ ከ2 ዓመት በፊት እሱ አንድ ያየው ህልም ነበር። ህልም ለእኔና አንዲት እህት እየነገረ ነበረ። እኔ ደግሞ ስለሱ ጌታ አሳይቶኝ እዚሁ ሚዲያ ላይ የነገርኳችሁ ህልም ነበር አይደል? ጌታ አሳይቶኛል። ለዚህ ሰው እንጸልይለት ብያችሁ ስለሰሙ ምን ነበረ ጌታ አሳየኝ ብዬ የነገርኳችሁ? እዚህ የነበራችሁ እስኪ የሚያስታውስ ከታች ጻፈው። ከታች ጻፈው። ስለሰሙ ጌታ እንደዚህ አሳየኝ ብዬ የነገርኳችሁ ማለት ነው። ሲያሳየንማ አሳየን እንላለን እኮ አንተ። ስንት ሰው ዝም ብሎ አርቲ ቡርቲ ወሬ ያወራ የለ እንዴ? ንጉሴ አዳኙ አሳይቶኝ ያሳየኝን አሳየን ነው የምንለው። ካላሳየን አላሳየንም። ስንት ሰው ያስታውሳል ስለሰሙ? ኦኬ ዜዶ አንድ ቁጥር ጽፋል ልትነግረን ነው? ኤርሚሻዬ ቶሎ ተመለስ ምናምን ብለህ በጣም አግሬሲቭ ሆነ ስታወራ የሆነ ጊዜ አስታውሳለሁ። ምናልባት እሱ ከሆነ አዜብ ምን አለች? አዜብዬ በደንብ ሰምተሻል። በአጋንንት እያሰቃየው ማለት ነው። በጣም ተጨንቆ አዜብዬ በደንብ ሰምተሻል። ዜዶም ሰምተሃል።
አንተ ጌታ እኮ ይናገር ቢኒያው አቤት እንትን የወንጌሉ እኮ የማዳኑ ኃይል ማለት ነው አይደለም። እዚህ እኮ አሁን ሰሙንም ምናምን ይቅርና ጳውሎስን እንኳን አንበርክኮታል ታውቃለህ። ሊገድል እየሄደ ሰውዬው ጨካኝ ሆኖ ማለት ነው። እና ኦብቪየስሊ እዚህ ጋር የሚሰራው ስራ ሁሉን ከጨለማ ወደ ብርሃን የሚጠራ ስራ ነው እና የጌታን ስም ደግሞ የወንጌሉንም ጉልበት የሚቋቋም የለም እንዳይመስላት። ያው ዛሬ ሁሉም መጥተው ሲፈራገጡ፣ ሲወራጩ፣ ቤታቸውን ከፍተው ሲሳደቡ ምንም ሲሉ እንዳይመስላት። ሰው ሁል ጊዜ ብቻውን ሲሆን የነፍስ ጩኸት አለበት። ብቻውን ሲሆን ገብቷል። ቁጭ ብሎ እኮ ያወራል እኮ ሰው ከራሱ ጋር አይደለ? ያወጋል እኮ። ኧረ እግዚአብሔር በህልም ራሱ ያሳያቸዋል። በህልም ራሱ ደግሞ ያሳያቸዋል። አንዳንዶች ከሁለት ዓመት ሳሙ ያየው ሲነግረኝ ከሁለት ዓመት በፊት በህልም አንተን አሳየኝ አለ። አየው እኔን አልነገረኝም። ቢነግረኝም ያኔ እኔ ልቀበለው ልሰማው እችላለሁ። እሱ ግን እንትን አይልም። የኔ ግን አሁን 3 ወር ምናምን ነገር አይሆነውም። በአጋንንት ተከቦ አጋንንት እያስጨነቀው እያሰቃየው እያለ ነው። ሰምቶ ነበር ራሱ ቤት ከፍቶ በዛን ጊዜ እሱ ራሱ እንዴት የኔን ህይወት ሊናገር ይችላል እያለ የኔን እንዴት ሊያውቅ ይችላል እያለ እንትን እያለ ነበር፣ እየተሳደበ ነበር ማለት ነው። ጌታ ይናገር፣ እግዚአብሔር ይናገራል። የሚናገረው ሰዎች እንዲድኑ ለህይወት ይናገራል። አንዳንዶች ጊዜያችሁን አታራዝሙ፣ አትላላጡ፣ አትገባበጡ። ኦኬ እጅን፣ ነፍስን፣ ህይወትን ለጌታ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ነው ስጡ የተባላችሁት። እሱ ህይወቱን ሰጥቶ ህይወታችሁን ስጡ ይላድንልህ፣ ነፍሱን ሰጥቶ ነፍስህን ላሳርፍህ ብሎ ሲልህ ተግደርዳሪ መስል በሀገራችን ባህል ጎንደሬ ይግደረደረ በሙሉ ኢትዮጵያዊ ነው የሚግደረደረው በመብል ጉዳይ ማለት ነው። በሙሉ ሳይበላ በላው ሳይጠግብ ጠገብኩ እያለ ማለት ነው። ግን በሀገራችን ባህል ተግደርዳሪ ተብሎ እንደሚባል አትግደርደሩ። እውነቴን ብዬ የምላችሁ በጣም ብዙ ኦርቶዶክሳውያን አላችሁ። ውስጣችሁ እኮ አልቋል፣ ውስጣችሁ ተሸርሽሯል። የጌታ ፍቅር በጣም 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 ምን እያልን እንዳለ ምን እያስተላልፍን እንዳለ በደንብ ነው የምታውቁት። ጴንጤ ምን እንደሚያወራ ታውቃላችሁ። ዘን ብለን አርቲ ቡርቲ ነገር አይደለም የምናወራው። የሰው ይሉኝታ በሰው ይሉኝታ ይህንን አሁን እኮ ብቀበል ምን ይሉኛል ብላችሁ የምትሉ ማለት ነው። ምን ይልሃል አለ። ያው መናፍቅ ነው ብሎ የሚለ ከሃዲ ነው ብሎ የሚለ ኢየሱስን እኮ አምነ ወደ ጌታ ታላቁና የተፈራውን ገናናውን ኢየሱስን እኮ እሱን አምነ ወደ እሱ ስትመጣ ይሄ ከሃዲ ይኸው አያት አደልችን ከሃዲ ነው ብሎ የሚልሽ ኢየሱስን ስላመንሽ ልትጠጊ የሚገባውን ጌታ ስለተጠጋሹ አዳኙን ስለተቀበልሽ አዳኙን ለመቀበል ስትወስድ ዓለም በቃ ከሃዲ ነህ ትላለች። ምን ሊል ይችላል? ጉድ አንድ ሰሞን ነው ብሎ ሰው ኃጢአት እኮ ይሰራል። ጉድ አንድ ሰሞን ነው ብሎ ተቀጣጥሮ ዝሙት ያደርጋል። ማክሸሌ የሆነ ሰመን ነው በቃ የሆነ ጊዜ ነው የሚያወሩብን በቃ እናድርገው ብሎ ለኃጢአት ይጋብዛታል፣ ለኃጢአት ትጋብዘዋለች። እነሱ ጉድ አንድ ሰሞን ነው ቢወራብን አንድ ሰሞን ነው ብለው እርኩሰትን ለማድረግ ከጨቀኑ አንተ ቢወራብን ለምን አንድ ሰሞን አይደለም ዘመናቸውን ሁሉ ለምን አያወሩ? ጉዳያቸው ነው ብራዘር። የተሰቀለው የአብ ልጅ ኢየሱስ ለህይወቴ ያስፈልጋታል አስፈልጓትም ና ብሎ ሲጠራኝ ያንን የፍቅር ጥሪ ጠቅጥቄ ረግጬ አልቀረው ጠራራልኝ። እዚህ ያሉ ሰዎች ጠቅጠቃው ረግጠው አልቀሩም። ቢቀሩስ እንደዛው ብኩን ሆኖና የምንቀሩ የጠራን ጌታ የራሱን ጽድቅ የራሱን ማዳን ታምኖ ጉድ አንድ ሰሞን ነው። አብሮ አደጎቼ፣ ቤተሰቤ፣ እናቴ፣ አባቴ፣ አብሬያቸው የቀደስኳቸው ካህናት፣ መነኮሳቱ፣ ዲያቆናቱ ሁሉ ጭምር ውይ ምን ነው ጥሩ ልጅ አልነበረም እንዴ? እንደው ምን ነክቶት ነው ግን በመድኃኔዓለም ምን ሆነ ብለህ ስትለው ኢየሱስ ክርስቶስን እኮ ተቀበልኩ ብሎ አለ። ታዲያ ኢየሱስ ማን ነው? አንተ እኮ ቅድም በመድኃኔዓለም ብለህ ያልከው እኮ ጌታ ነው። እያሉ ማለት ነው። ያ ዓለም በክፉ ተይዟል። ሰይጣን አደራጅቶ ዓለሙን ሁሉ ጭምር ማለት ነው። የእኔ ታናሽ እንግዲህ ብዙ ወንድሞች ስላሉኝ ማለት ነው 5 ወንድሞች አሉ። ታናሽ ነው ስነግረው አክተፍ ብሎ
ጉንጬ ላይ ለጠፈልብኛል እኮ ናዝሬት። አንተ ስዳደግ ብዬ እኮ አንጠልጥዬ እዛው ግንቡ ላይ ምናምን ነገር ልለው እችላለሁ፣ እንደ ታናሽነት ማለት ነው። አላደረግኩትም። አሁን በትንሽነትና በታላቅነት የለም። አሁን በስጋ መገለጥ የሚባል ነገር የለም። ወይ እንትን ሽመሌን አቀብሉኝ አላልኩም። አክትፍ ብሎ ተፋብኝ። ሊሰነግረው ግንብ ስር ቀበሌ 15 ኢትፍሩት የሚባለው አካባቢ ማለት ነው። ያኔ ቤት ተከራይቶ እዛ ነበር። መጣለታ ታዲያ በኋላ ቆይቶ የእግዚአብሔር ልጅ ሰው እንደዚህ ያለቅሳል በጌታ ኢየሱስ የሰውን ልብኝ ከአንተ በቃ ተለክፋችኋል ይሉናል። ቆንጅ እያለካከፍና የለከፈን ምን ነው ብዬ ስለው እንዴት ነው በቃ ጌታ ሲቀበል ትራክተር መገጣጠሚያ 11 ቀበሌ ውስጥ ይመስለኛል 09 መታጠፊያ ወንጂ ማለት ነው። ወደ አዲስ አበባ ስንመጣ በግራ በኩል 09 ጋር ወደ ወንጂ መታጠፊያዋ ግን በግራ በኩል በቀኝ በኩል ትራክተር መገጣጠሚያው መናፈሻ አለ። እዛ ውስጥ ነው 7 ነው 9ኙን ሰብስቤ ጌታ እንዲቀበል ሁሉ ተንበርክከው። ዛሬ አንዳንዶቹ የአማኑኤል ህብረት ቤተክርስቲያን ሽማግሌዎች ናቸው። ገናናው ኢየሱስ ለዘላለም ስሙ ይቀደስ እኮ ነው ብዬ የምልህ። ያድናል ብለን ስንል ዝም ብለን አይደለም። አብሮ ጌታ ያኔን የተቀበለ ማለት ነው። ስቅ ብሎ እንዴት ይቅር ትለኛለህ? ያኔ ምራቅ ተፋውብህ ንጉሱ ላይ ተተፍቶበታል እንኳን እኔ ላይ 16 ነው አስንዬ አንተ ስለምታውቀው ማለት ነው። 16 ቀበሌ ማለት ነው። ትራክተር መገጣጠሚያ ማለት ያ ወደ ትዬ ቤት መታጠፊያ ጋር ያለው ማለት ነው። ኢየሱስ ያድናል። ወንድሞቼ እናቶቼ፣ ዝም ብለን እኮ አይደለም የምናወራው እንዴ። ከሱ ውጭ አንተ በማን ታዛ ጥላ ስር ልትጠለለው ሄደ? የማንንም አዳዲስ ፍጡር እያመጡ በየጊዜው ና በተክለ ሃይማኖት በክንፎቹ ጥላ ተጠለል ይላል። ምን ክንፍ አለውና ሲጀምር ተክለ ሃይማኖት ክንፍ እኮ ብሎ የሚለው በመዝሙር 91 ላይ የተነገረው በክንፎቹ ጥላ ብሎ ያለ እግዚአብሔር በእርሱ መለኮታዊ ጥበቃ ውስጥ ሁን እኮ እያለ ነው። ፍጡርና ተክለ ሃይማኖት የሚባል የቲሳ ሰውዬ ምን ክንፍ አለውና ነው አንተን የሚያስጠጋ? ምን ጥበቃ አለውና ነው እሱ የሚያስጠጋ? ያድናል እንጂ ቆንጅዬ አዳኝ ነው ኢየሱስ። ቆንጅዬ የኔ አባት ስም ይባረክ። ቆንጅዬ እኮ አዳኝ ነው አልኩ። የለም እሱን የሚመስል አዳኝ። መሐመድ በለው፣ አላህ በለው፣ ቡዳ በለው፣ ሂንዱዝም በለው፣ የፈለግከውን ባለቦርጫም ጢማም በል፣ የፈለግከውን ጥራ አማልክቶችን። ምድር ሁሉ የተሸከመቻቸውን ጣዖታት ተሰብስብ አልኩ። በአውስትራሊያ፣ በአሜሪካ፣ በካናዳ፣ በእስያ፣ በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅ፣ በባህር ደሴቶች የሚጠሩ ስም አላቸው ተብሎ የሚባሉ ያድናሉ፣ የሱማ ፍቱን ነው ተብሎ የሚባል እያንዳንዳቸውን ሰብስብ። ከእግዚአብሔር ልጅ እግር በታች ናቸው። ሃሌሉያ! ከእግዚአብሔር ልጅ እግር በታች ናቸው። ማዳን የበጉ እንጂ ማዳን የመሐመድ አይደለም። ማዳን የአላህ አይደለም። ማዳን የቡድሃ ነው የሂንዱዝም ነው ብሎ የሚል የለም። ራሳቸውም እንደማያድኑ ያውቃሉ። ራሳቸውም አልዳኑ። አዳኙ የተሰቀለው የአብ ልጅ እና የዳዊት ልጅ ኢየሱስ ክርስቶስ ብቻ ነው። ይህን አረቄ ጠጥተን ሞቆን የምንናገረው ንግግር አይደለም። ቆንጅዬ አዳኝ ነው። ቆንጅዬ ሲያድን ደግሞ እንዴት እንደሚያውቅበት ሲያሳርፍ ቸርነቱን የቀመሱ አባትነቱን የቀመሱ ፍቅሩን የቀመሱ ያውቁታል። ቆንጅዬ አዳኝ ነው እንጂ እረፍት ሲሰጥ ለነፍስ እረፍት ነው የሚሰጠው። አይገርም? የኔ አባት የኔ ትሁት ለዘላለም ስም ይቀደስ። ለነፍስ ነው እረፍት የሚሰጠው፣ ለስጋ አይደለም እረፍት የሚሰጥህ። በስጋም ከፈለገ ያሳርፍሃል። ከፈለግ እሱ አንተ ቢችም ሄደህ ልታርፍ ትችላለህ። የነፍስ እረፍትን ግን ማንም አይሰጥም። እመቤቴ ወላዲቴ ብለብተን እሷም ራሷ ነፍሴ በጌታ ደስ ይላታል ያለችው። የነፍስ እረፍትን የሚሰጥ ማንም የለም። ነፍስን የሰራ ብቻ ነው የነፍስ እረፍት የሚሰጥ። መሐመድ የነፍስን እረፍት አይሰጥም። ምክንያቱ እሱ የነፍስ ሰሪ አይደለማ። አላህ የነፍስ እረፍትን አይሰጥም። እሱም የነፍስ ሰሪ አይደለማ።
ቡድሃ በለው ሂንዱዝም በለው የፈለካቸውን የምጠራቸውን ሹንቲዝም ዋቴቨር የምጠራቸውን በሙሉ ጥራ፣ የነፍስ ፈጣሪ አይደሉም። አዳምን ከምድር አፈር አበጀው፣ የህይወትንም እስትንፋስ እፋለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከእግዚአብሔር የተካፈለው እግዚአብሔር የሰጠው እግዚአብሔር የፈጠረው የነፍስ ባለቤት እሱ ነው። ነፍሳችንን በዚህ አፓራተስ በዚህ ስጋ ውስጥ እንድትሆን አድርጎ የሰራት ጌታ መጥቶ እኔን ለማዳን ነፍሱን ስለ ነፍሴ ቤዛ አድርጎ ሰጠ። ጌታዬ 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 ነፍሱን ስለ ነፍስህ ቤዛ አድርጎ ሰጠ። ነፍሱን ስለ ነፍስሽ ቤዛ አድርጎ ሰጠ። የነፍሳችን ሰሪ ነፍሳችንን ለማዳን ነፍሱን ስለ ነፍሳችን አሳልፎ ሰጠ። እንዴት አይነት ፍቅር ነው! በቃ ሰውነቴ ሁሉ ይንቀጠቀጣል እኮ አልኩ ብራዘር። ይህንን እውነት የገለጠልን ጌታ መንፈስ ቅዱስ ለዘላለም ስሙ ይባረክ። የነፍሴ ሰሪ የነፍሴ የህይወቴ ባለቤት ነፍሴን ሊያድናት ነፍሱን ስለ ነፍሴ ቤዛ አድርጎ ሰጠ። እኔ አሁን ሌላ ነገር ብትነግረኝ በጣም ነው የምታበሳጨኝ ወንድሜ። የእውነት በጣም ነው የምበሳጨው። መንፈሴ ቁጥጥ ይላል። ምንድነው የሆነ ነገር ታለከፌ ነው ወይ ብዬ ያልኩበት ጊዜ ነበር። አሁን ግን አልልም። መንፈሴ በጣም ይበሳጫል አልኩ። ከዚህ የወጣ ነገር ሌላ ነገር ስትነግረኝ እታመማለሁ፣ በግልጽ እጣላለሁ አልኩ። ጆሮዬ ለመስማት ራሱ በቃ ያሳክከኛል። ነፍሴን የሰራት ጌታ ነፍሴን ሊያድናት ነፍሱን ለመስጠት እኔን ሊሆነው የማይገባው ጌታ እኔን ሆኖ መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስለው ተገባው ይላል። ኦ ጌታ ስም ይባረክ፣ ስም ይባረክ። ሌሎች መጥተው ያድናሉ፣ ሌሎች መጥተው እንደዚህ ይላሉ ብለው ሲሉ በቃ ውስጤ ይቆጣል አልኩ። ይቆጣል። የተቀበልኩት መንፈስ እንደሆነ በደንብ ነው የገባኝ። አሁን ማናህ አልለውም። ውስጤ በጣም ይነድብኛል። በቃ ኢየሱስ ስትለኝ ነው በቃ ደስ የሚለኝ። በእንባ ሰማሃለሁ። እየተቀበጠበጥኩ ነው የምሰማ። እኔ ብቻ የወንጌል አማኞች በሙሉ ኢየሱስ በለው። በቃ የምንይዘው የምንጨብጠው ነው የምናጣው። በጣም ደስ ይለናል፣ ደስ ይለናል። ስሙ ለዘላለም ይቀደስ። ደስ ይለኛል። እኔ ግን በእግዚአብሔር ደስ ይለኛል እንዳሉ አባቶቼ ነቢያት። በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼን እንደ ዋላ እግር ያደርጋል፣ በከፍታዎች ላይ ያስኬደኛል እንዳሉ ደስ ይለናል፣ ደስ ይለናል። ለዚህ ነው ጴንጤ ስለ ኢየሱስ ስስ ነው፣ አይሆንልንም። ስሙን ጠርተ አሜን አለማለት አንችልም፣ አለማልቀስ አንችልም፣ አለመደሰት አንችልም፣ አለመፈታት አንችልም፣ አለመቦረቅ አንችልም። ኢየሱስ በቃ በፍቅሩ ታማሚ ነኝ፣ ተነድፍ ያለው ዓለም ይወቅልኝ። ጨርቄን ያልጣልኩ ግን እብድ ነኝ። እሱ ነው እንደዚህ ያደረገን፣ እሱ ነው እንደዚህ ያደረገን። ለዘላለም ስሙ ይባረክ። በፍቅሩ እስረኛ ስትሆን ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ በጋ፣ ክረምት አንዳንዴ ልጆቼን ሸኝቼ ትምህርት ቤት አድርሻቸው ተመልሼ እነሱ እስኪመጡ ድረስ ሰዓቱ ቀኑ ያልቅብኛል፣ ያጥራል። ውጩን ሳላየው ማለት ነው። ለዘላለም ስም ይባረክ የኔ አባት። የማይለወጥ ፍቅር፣ የማይቀዘቅስ ፍቅር፣ የማይጠፋ ሰላም፣ የማይደፈርስ እረፍት፣ የነፍስ እረፍት። ነፍሴን እኮ ነው ያሳረፋት። ነፍሳችንን እኮ ነው ያሳረፋት። ነፍስ ታርፋለች እንዴ? ነፍስ ታርፋለች፣ ተቅበዘበዛለች ማለት ነው ነፍስ። አዎ ነፍሴ ነበር የተቅበዘበዘችው። ነፍሱን ሰጥቶ እና ወደ እኔ ለነፍስ እረፍት እሰጥሃለሁ ብሎ የጠራኝ ፍቅር ብሎ የሚለው ቃል አያብራራውም። እሱን ግን ፍቅር ነው፣ ሌላ ቃል ስለሌለ። ምን ሆኜ ነው እል ነበር በእውነት ወንድሞቼ ናቶች። ምንድን ነው የነካኝ?
ምን ነበር የነካኝ እያልኩ ማለት ነው። እነዛን ዘመናት ሂድልኝ፣ ከኔ ጋር ሂድ፣ በቃ ከኔ ውስጥ ይውጣልኝ ብዬ ሳላቅ ጸለይኩ በሱ ፊት ማለት ነው። እኔ አላቅም ነበር ለካ የሱ ነገር እንደሆነ። በቃ ሂድልኝ የሆነ ነገር ሆኛለሁ ማለት ነው። በጣም ደስ ይለኛል፣ ውስጤ በጣም ይቃጠላል፣ በጣም ደስ ይለኛል። መጽሐፍ ቅዱስ ሳንብ በጣም ደስ ይለኛል። መጽሐፍ ቅዱስ አንብቤ አልጠግብም። ስጸልይ በቃ የማላውቀው ነው የሚያስወራኝ እግዚአብሔር ማለት ነው። ምስጋና ነፍሴ አንደበቴ ከውስጤ የሚወጣው ከልሳን ጋር ሁሉ ጨምሮ ምን ሆኜ ነው? ምን ሆኜ ነው? አንድ የኦርቶዶክስ ቤተክርስቲያን ዲያቆን ማለት ነው። ምን ሆኜ ነው? ምንድን የነካኝ? ምንድን የነካኝ? እኔን ምንድን የነካኝ ብዬ ከህዝቡ መካከል ጉባኤ ውስጥ ቁጭ ብዬ አለቅሳለሁ። ቃል እግዚአብሔር ሲሰበክ አለቅሳለሁ። ካሴት ስሰማ አለቅሳለሁ። ሰባኪዎቹን ለካ አላቅም ነበረ። እኔ አይደለም ማቅም እኔ አላቀውም ነበር። ምንድነው ልቤ ውስጥ ጨጓራዬ ሰላም ነው ግን ይቃጠላል። እውነት እኮ የምላችሁ በስርዓት ነዲድ የኔ አባት ስሜ ይባረክ። በስርዓት ነዲድ እዚህ ስፒሪቴ ውስጥ ልቤ ውስጥ የሚቃጠል ነገር አለ እና ምንድን የነካኝ ምንድን የሆንኩትኝ ግን ደስ ይለኛል። ራእዮችን ህልሞችን እግዚአብሔር ያሳየኛል። አይቸው በዘመን የማላቀውን መገለጦችን እግዚአብሔር ይሰጠኛል። መገለጥ መሆኑን አላቅ ምን አላቅ ውሰድልኝ፣ አውጣልኝ፣ ከኔ ውስጥ ንቀለው እያልኩ ሳላላወቅኩት ፓስተር ዮሐንስ ተገኘው ይባል ሰው ከወለጋ መጥቶ ሲያገለግል ጉባኤ ውስጥ ውሰድልኝ አይባልም ማለት ጨምረው ነው የሚባለው። አንተ ሰውዬ ውሰድልኝ አይባልም፣ የኔ እሳት ነው ይላል ጌታ አለኝ። ለካ አባዬ ነበር፣ ለካ ጌታ ኢየሱስ ነበር፣ ለካ ጌታ ነበር። በዛ እሳት ጉልበት ነው የማገለግለው እንጂ በትምህርቴ በእውቀት አይደለም። ስም ለዘላለም ይባረክ። ቆንጭዬ አዳኝ ነው ኢየሱስ። በጣም እኮ ያድናል፣ በጣም ያድናል። ወንድሞቼ እናቶቼ፣ ጳውሎስ ስለ ወንጌል እስረኛ ነኝ ብሎ ያለው ነገር በደንብ ነው የሚገባኝ። በደንብ ነው የሚገባኝ። እኔ ሳላቅ ሂድ ሊውሰድልኝ፣ አንሳልኝ ጌታ ጾም ጸሎት ሁሉ ጸልያለሁ እንዲወስድልኝ ባለማወቄ እንደዚህ እንኳን ውሰድልኝ ብዬ ስለው እንኳንም አልሄደ። እኔ አላወቅኩትም፣ ሳላውቀው ነው ውሰድልኝ ያልኩት። ውስጤ ያለው መቃ እንደዚህ አይነት መንፈስ እኔ አይቼ አላቅም። ወንድሞቼ እናቶቼ እኔ አላቅም። ውዳሴ ማርያም ደግማለን፣ በቃ ዘኬ በልተን እንሄዳለን ወደ ቤት። እኔ የት አቅላለሁ? እንደዚህ አይነት መንፈስ የት አውቃለሁ? እናንተ እንዴት በልዑል በእግዚአብሔር መንፈስ ተሞልታችሁ የምታገለግሉ ወንድሞቼ እናቶቼ በጣም እኮ የተባረካችሁ ናችሁ። ወንጌላውያን በጣም እኮ የተባረካችሁ ናችሁ። እኛ የት አቅላለሁ? እንደዚህ አይነት መንፈስ ሄደን ከበሮ መተን ደብድበን ለፍጡር ለጥርስሽ ለአይንሽ ለግንባርሽ ሰላምታ ይቀባል ብለን በቃ እሱን ደጋግመን የሚበላ ዘኬ እንበላለን። አለቀ በቃ። ወደ ቤት ነው የምንመለሰው ነጠላችንን ለብሰን ማለት ነው። ስለ ዘላለም ሕይወት ብጠይቀን አናቅም። ኢየሱስ ብለህ ብትለን እንደነግጣለን። የኔ ዋህ እንዳልታወቅ ጌታ በቀኜ ነው አየዋለሁ ብሎ ይላል። በደንብ ነው በደንብ ኮቴ ይታወቀኛል። ስሙ ለዘላለም ይባረክ። እና ያው በቃ ተለክፌ የቀረው በጴንጤዎች አምላክ በኢየሱስ ክርስቶስ በፍቅሩ ማለት ነው። ለከፈው ብሎ ይላሉ። ይህን ቃል እነሱ የሚጠቀሙትን ቀጥታ አልጠቀም ብዬ ነው። አልለከፈኝም፣ ቀደሰኝ እንጂ ተቀድሼ ቀረው። ሃሌሉያ! ተቀድሼ ቀረው። ቀደሰኝ፣ ለከፈኝ አይደለም፣ በፍቅሩ ቀደሰኝ ማለት ነው። የማይበርድ እሳት ሰውነቴ ሁሉን የሚንቀጠቀጥብኝ አልኳችሁ። የእውነት ማይበርድ እሳት። ስም ለዘላለም ይባረክ አባዬ። ከዚህ እሳት አታጉድለን። በዚህ እሳት ጉልበት እንጸልይ። በዚህ እሳት ጉልበት ማዳንህን ለሰዎች እንናገር። በዚህ እሳት ጉልበት ለበሽተኞች እንጸልይ። በዚህ እሳት ጉልበት አንተ ምን የምትሰራው አንተ ነው የምታደርገው። ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ተብሎ ተጽፏል። በዚህ እሳት ጉልበት ትጠብቀናለህ። በዚህ እሳት ጉልበት በምድር ከፍታዎች ላይ ታወጣናለህ። ሃሌሉያ! በዚህ እሳት ጉልበት በዘንዶ አናት ላይ ታረማምደናለህ። በዚህ እሳት ጉልበት በወንጌልህ ላይ የተነሳ ከፍ ያለ የሰው ሐሳብ ይፈርሳል። በዚህ እሳት ጉልበት
ኃያላን ይማረካሉ። ብርቶች ነን ብለው ያሉ ልባቸው ይርዳል። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም ለታረድከው በግ ለዳዊት ልጅ ለእግዚአብሔር ልጅ ለስም ይሁን። አገኘኸኝ አባዬ፣ ስቅበዘበዝ አገኘኸኝ። ካገኛቸው ወገኖችን እዚህ ያሉትን ስንቅበዘበዝ የህይወታችን መሪ ጠፍቶብን በኋላ ላይ እንደሚንከራተት ኩበት ስንንከራተት መሪው የጠፋበት መርከብ ይመስል ወዳገኘንበት ስንቀዝፍ ሰይጣን ወዳገኘንበት ሲያስቀዝፈን እንደጠፉ በጎች ተቅበዝብዘን ሳለን አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመለሳችሁ ተብሎት እንደተጻፈው መለስከኝ፣ አሳረፍከን። ጌታ ኢየሱስ የዘላለም መሰማሪያችን ሆንከን። የዘላለም ጠባቂያችን እረኛችን አንተው ነህ። የዘላለም መሰማሪያችን አንተ ነህ። ከለመለመው መስክ ትመግበናለህ፣ ከእረፍት ውሃ ዘንድ ታጠጣናለህ፣ አጠጥተናል። ኑና ጠጡ ብለህ ጠራን። ውዴ ኢየሱስ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብለህ አጠጣህን። ቅዱስ ስምህ ይባረክ። አጠጣህን። ኑ ጠጡ ብለህ የህይወት ውሃ ወንዝ ከወዳችን እንዲፈልቅ አደረግ። መንፈስን ሰጠህን። የጸጋ ስጦታዎችን ሰጠህን። በልሳኖች እንድንጸልይ ሰጠህን። እንድናመልክ እንድንዘምር ሰጠህን። ልሳናትን ሰጠህን። ጥበብና መገለጦችን ሰጠህን። የጥበብና የእውቀት ሁሉ መዝገብ የሆንከው የዳዊት ልጅ ኢየሱስ ሰጠህን። በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አስቀመጥክ። ምን እንልሃለን? ምን እንልሃለን? የኔ ጌታ ለዘላለም ስም ይባረክ። ክብርና ገናንነት ለታላቁ ለስም ይሁን። ሃሌሉያ። ኢየሱስ ቆንጅዬ አዳኝ ነው። ጌታ እጅግ አድርገን እናመሰግናለን። ውብዬ የምወድሽ እህቴ ጸልይ በልብሽ ያለውን ተባረኪ። ከዛ እንጨርሳለን። ጸጋ ይብዛላችሁ። ጋይድ በውስጥሽ እንዳለው የምትይው ነገር ካለ ማለት ቻለሽ። እሺ ኤርሚ፣ ጌታ ኢየሱስ ይባርክ። ጸጋ ይብዛላችሁ። እዚህ ውስጥ ያላችሁ እህትና ወንድሞች፣ የኔና የናንተ ደስታ ያለው በጌታ በኢየሱስ ነው። ምናልባት እዚህ ውስጥ ያላችሁ እህትና ወንድሞች ጌታን የማታውቁ የአንዳንዶቻችሁ ደስታ ሀገር በመቀያየር፣ የአንዳንዶቻችሁ ደስታ ደግሞ በገንዘብ፣ የአንዳንዶቻችሁ ደስታ ደግሞ አግብቶ ተጋብቶ በመኖር ሊሆን ይችላልና አስቀድሞ ኤርሚ ሲል እንደነበረው መጽሐፍ የእግዚአብሔር ቃል ሲናገር በለስ እንኳን ባታፈራ ይላል፣ በወይንም ሐረግ ፍሬ ባይገኝ፣ ከብቶችም በጋጥ ውስጥ ባይገኙ፣ እርሾችም መብልን ባይሰጡ ይላል ዕንባቆም። እኔ ግን በእግዚአብሔር ደስ ይለኛል ይላል። በክርስቶስ ኢየሱስ ያመንን፣ በክርስቶስ ኢየሱስ የዳንን፣ ሃሌሉያ፣ ከጨለማ ወደሚደነቀው ብርሃን የመጣን የኔና የናንተ ደስታ አገር በአገር በመቀየር አይደለም። የኔና የናንተ ደስታ ብዙዎች ልባቸውን በሚጥሉበት በዛ ነገር አይደለም። የኔና የናንተ ደስታ ያለው ሰማይ ነው። የኔና የናንተ ደስታ ያለው፣ የኔና የናንተ ረፍት ያለው ሰማይ ነው። እኛ ግን በጌታ ደስ ይለናል። በመድኃኒታችን አምላክም በእርሱ ሐሴት እናደርጋለን። ጌታ እግዚአብሔር እርሱ ደግሞ የኔና የናንተ ኃይል ነው። ሰማይ ዙፋን፣ ምድር የእግር መረገጫ የሆነ የዘላለም አባት የዘላለም አምላክ ልዑል እግዚአብሔር ሆይ ዕለት ዕለት የምትረዳን፣ ዕለት ዕለት የምታግዘን፣ ዕለት ዕለት አቅምና ጉልበት የምትሆነን አንተ ነህ። ብንጸልይ ባንተ ነው፣ ብናገለግል ባንተ ነው፣ ወጥተን በሰላም ብንገባ ባንተ ነው፣ ቤታችን ኑሯችን ቢጠበቅ ባንተ ነው፣ ልጆቻችንን ብትጠብቅ ባንተ ነው። የዘላለም አባት እግዚአብሔር ሆይ በሌሎች ፊት በርትተንና ጠንክረን የተገኘ ነው፣ ደግሞም የታየ ነው ባንተ ነው። ስለረዳህን እናመሰግናለን፣ ስላገዝከን እናመሰግናለን። አንተ የኛ ጉልበት ነህ፣ አንተ የኛ አቅም ነህ፣ አንተ የኛ የዘላለም ነህ፣ አንተ የዘላለም መኖሪያችን ነህ። ምንም እንኳን በለስ ባታፈራል፣ በወይንም ሐረግ ፍሬ ባይገኝ፣ ከብቶች እንኳን በጋጥ ውስጥ ባይገኙ፣ እርሾችም ብለው መብልን ባይሰጡ፣ እኔ ግን በእግዚአብሔር ደስ ይለኛል። የኔና የናንተ ደስታ በእግዚአብሔር ነው። የኔና የናንተ ሐሴት በጌታ በኢየሱስ ብቻ ነው። ከምንም ጋር አንቀያይጥም፣ ከምንም ጋር አናወዳድርም። አንተ የኛ ደስታ ነህ።
ኢየሱስ አንተ የኛ ሰላም ነህ። ኢየሱስ የእህቶቼ ብርታት ነህ። ኢየሱስ የእህቶቼ ሰላም ነህ። እናመሰግናለን። ዕለት ዕለት እሳቱ በውስጣችን እየነደደ ስላለ እናመሰግናለን። ብዙዎች ከጨለማ ወደሚደነቀው ብርሃን እየመጡልን ስላለ እናመሰግናለን። ብዙዎች የመንግስት ወራሽ እየሆኑ ስላለ የዘላለም አባት እግዚአብሔር ሆይ እናመሰግናለን። ያ በጎልጎታ የፈሰሰው ደም የዘላለም አባት እግዚአብሔር ሆይ ያ በጎልጎታ ላይ ጌታ ሆይ ያፈሰስከው ያ ደም ጌታ ሆይ እንዲሁ ስላልሆነ እናመሰግናለን። ደምህ ዛሬም ትኩስ ነው። እናመሰግናለን። አንተ በእኛ መካከል እየሰራህ ነው። እናመሰግናለን። አንተ በእኛ እየተጠቀምክ ነው። እናመሰግናለን። ገንዘብ ስላደረግከው ህዝብ አመሰግናለሁ። የክብር ዕቃ ስላደረግከው ህዝብ እኔ አመሰግናለሁ። ስም ይባረክ። ብዙዎች ስለሚድኑልን እናመሰግናለን። ብዙዎች ስለሚያመልጡልን እናመሰግናለን። ብዙዎች ከጨለማ ወደሚደነቀው ብርሃን ስለሚመጡልን እናመሰግናለን። የመንፈስ እሳት በዚህ እግዚአብሔር ሆይ ስለሚነድ እናመሰግናለን። የጠነከረ ልብ ጌታ ሆይ ስለሚሸነፍ እናመሰግናለን። አልሸነፍ ያለ ስለሚሸነፍ እናመሰግናለን። በሃይማኖት የጠነከረ ልብ ስለሚሸነፍ እናመሰግናለን። እምቢ ያለ እግዚአብሔር ሆይ እሺ ስለሚል እናመሰግናለን። ለቃል አልታዘዝም ያለ ጌታ ሆይ ወደ ቃል ስለሚመለስ እናመሰግናለን። እምቢ ያሉ ልባቸው የጠነከረ በዚህ ሶሻል ሚዲያ ላይ አልሸነፍም ያሉ የዘላለም አባት እግዚአብሔር ሆይ በዚህ ሰዓት ስለምትገናኛቸው እናመሰግናለን። በዚህ ሰዓት ልባቸውን ስለምታሸንፍ እናመሰግናለን። አዳዲስ ዜናዎችን ስለምንሰማ እናመሰግናለን። አዳዲስ ወሬዎችን ስለምንሰማ እናመሰግናለን። ወንድማችን እኮ ወደ ጌታ መጣ ስለሚባል፣ እህታችን እኮ ወደ ኢየሱስ መጣች ስለሚባል፣ እህታችን እኮ ተሸነፈች ስለሚባል እናመሰግናለን። ስም ይባረክ። በመካከላችን አንተ ደምቀና ተውበት አይልን። በዚህ ሶሻል ሚዲያ ላይ አንተ ብቻ ተነገርልን። በዚህ ሶሻል ሚዲያ ላይ አንተ ብቻ ደምቀት አይል። ያዳንከን ኢየሱስ አንተ ብቻ ተሰበክልን። ኢየሱስ አንተ ብቻ ተነገርልን። ስም ይባረክ። በጌታ በኢየሱስ ስም አሜን። ተባረኩ። ጌታ ይባርክሽ እህትየው፣ ጸጋ ይብዛልሽ፣ ተባረኪ። ክብር ለጌታ ለእግዚአብሔር ይሁን። እግዚአብሔር ለዘላለም ስም ይባረክ። እኔ ግን በእግዚአብሔር ደስ ይለኛል ያለው ዕንባቆም በጣም 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 አባዬ ስም ለዘላለም ይባረክ። ይሄን መንፈስ ስለሰጠን በገንዘባችን በእውቀታችን አላገኘነው፣ ከእናታችን ከአባታችን አልወረስነው፣ ገበያ ሄደን አልገዛነው። በቃ በአንተ ደስ እንድንሰኝ፣ ልባችን በአንተ እንዲታመን፣ መንፈሳችን ሐሴት እንዲያደርግ ለባሪያዎች ለነቢያት የሰጠኸውን መንፈስህን ልጅን ኢየሱስ ክርስቶስን ስንቀበል እንዴት እንደገባ ሳናቅ ወደና ፈቅደና በልባችን ግባ ብለን ስንል ገብተህ ህይወታችንን ተቆጣጥረህ ያገኘንህ የእግዚአብሔር ቅዱሱ መንፈስ ስም ይባረክ። ስም ይባረክ። Thank you, Lord. እንኳን ያንተ መንፈስ አገኘን። እንኳን ያንተ መንፈስ አገኘን። እንኳን ያንተ መንፈስ አገኘን።
እንኳን መንፈስን ሰጠህን፣ እንኳን ይህንን ሰላም ይህንን ደስታ ሰጠህን። ዓለም አያውቀው፣ የአንተ የሆኑ ብቻ ያውቁታል። ይህን መንፈስ የተቀበሉት ብቻ ያውቁታል። እህቶችና ወንድሞቼ ያውቁታል። እናውቃለን። የእግዚአብሔር መንፈስ እናውቃለን። እረፍታችን ነህ፣ ሰላማችን ነህ፣ ደስታችን ነህ፣ ደስታችን ነህ፣ የዓይናችን ማረፊያ ነህ። ጌታ ኢየሱስ የዘላለም መሰማሪያ ሆንከን። በክንፎች ጥላ ውስጥ ተሰውረን ወጥተን እንገባለን፣ ተኝተን እንነቃለን። ቀኝህና የፊት ብርሃን ስለበራልን በሰይፋቸው ምድርን አልወረሱም ተብሎ እንደተጻፈ፣ አዎ እኛም በእውቀታችንና በሰይፋችን ያንተን መንግስት አልወረስንም። ወዳሃቸዋልና ተብሎ እንደተጻፈ ለእኛም እንደዚሁ ነው የሆነልን። ስለወደድከን አዳንከን። ወዶኛልና አዳነኝ ብሎ እንዳለ ወደኸኛልና አዳንከኝ። ወደሃታልና እህቴን አዳንካት። ወደህናልና አዳንከን። ወደኸዋልና ወንድሜን አዳንከው። እዚህ ያሉ ወንድሞቼ ናቶቼ በዓለም ዙሪያ ያለን አዳንከን። በቅዱስ አዳዳንህ አዳንከን። በቅዱስ አጠራርህ ጠራሃን። የራስህ ጽድቅ፣ የአንተ ንጽህና ለእኛ እንዲቆጠር ሆኖ አንተ በእኛ ምትክ እርግማን ሆነ ከሕግ እርግማን ልትዋጀን በእንጨት መስቀል ላይ ለበደል ለኃጢአታችን ሞትክ። እንዴት ይረሳል ይሄ? ስምህ ለዘላለም ይቀደስ የኔ ጌታ። ተባረኩ ወገኖቼ። በዚህ ደስታ ውስጥ ዋሉ፣ በዚህ ደስታ ውስጥ አምሹ፣ በዚህ ደስታ ውስጥ ተኙ፣ በዚህ ደስታ ውስጥ ውጡ ግቡ። ጌታዬ ስምህ ይባረክ። እኔ ግን በእግዚአብሔር ደስ ይለኛል። ኦ ማይ ጋድ። በመድኃኒቴ አምላክ ሐሴት አደርጋለሁ። ታንክ ዩ ሎርድ። የዕንባቆም የባሪያ የነብዩ አምላክ እናመሰግናለን። ይኸው ነው ለእኛ የሚሆነው፣ ይኸው ነው ለእኛ የሚሆነው። የዛሬ 2600 ዓመት ላይ ቆሙ ባሪያ ይህንን ቃል ተናግሮ በጽድቅ አገልግለው አለፉ። በእነሱ ውስጥ የነበረ የክርስቶስ መንፈስ ተብሎ እንደተጻፈ ያው መንፈስ ከዚሁ መንፈስ ጠጥተው ትንቢት ተናገሩ። በእነሱ የነበረ የክርስቶስ መንፈስ ተብሎ እንደተጻፈ በእኛ ውስጥም ይኸው መንፈስ አለ። ይኸው ታስደስተናለህ፣ ታስደስተናለህ ጌታ ኢየሱስ ታስደስተናለህ። የሁል ጊዜ ፋሲካችን ነህ፣ የሁል ጊዜ ደስታችን ነህ፣ የሁል ጊዜ ሰላማችን ነህ። ምን እንልሃለን? ምን ይባላል ጌታ? ወንድሞች እናቶች፣ የምንናገረው ቃል ሲጠፋ ከዓይናችን እንባ ብቻ ይፈሳል። ምን እንለዋለን? ምን ይባላል? ጌታ ምንድነው ማለት? በምን ቃል፣ በየትኛው ቃል ምን ብለን እንበለው? ምን ብለን እንበለው? መውደዱን ሳስብ በምን ቃላት ልግለጥ? የሱን መውደድ፣ እኔን የወደደበትን መውደድ፣ አንተን አንቺን የወደደበትን መውደድ፣ እኔን በወደድክባት ፍቅር እንዳለው ማለት ነው። ምን ይባላል? ምን ይባላል? የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ቅዱስ አባት እግዚአብሔር አብን ሲጸልይ ጌታ ዮሐንስ 17 ላይ ትዝ ይላችኋል አይደል ያለው? ጌታዬ ስምህ ለዘላለም ይባረክ አባዬ። ቁጥር 26 ላይ እኔንም የወደድክባትን ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለሁ። ምን? እኔን የወደድክባት ፍቅር። እግዚአብሔር አብ ልጁን ኢየሱስ ክርስቶስን የወደደበት ፍቅር ምን ያህል ነው? ይታወቃል። ስፋት፣ ርዝመቱ፣ ከፍታው፣ ጥልቀቱ ብሎ ጳውሎስ መትሮ ለክቶ የማይደረስበት ነው፣ ከመታወቅ የሚያልፈው ነው ብሎ ያለው። በዚህ ፍቅር አንቺ ተወደድሽ ተብለሽ ስትባይ፣ እኔ ተወደድኩ ተብለን ስንባል በእውነት እብዶች ብንባል ይነስ እንዴ?
በዚህ ፍቅር ወደደን። ሲወድ ደግሞ የወደዳቸውን እስከ መጨረሻው ወደዳቸው ብሎ ነው ማለት እስከ መጨረሻው። ቆይ እስቲ እያየው ነገረ ስራሽን እያየው ነገረ ስራን እየተመለከቱ ቀስ እያልኩኝ ጠባይን አመልህን ምናምን ነገር እያየው ምናምን ነገር ብሎ አይደለም። ሰው ሲወድ መውደዱ የሚጨምረው ነገረ ስራህን እያየ ነው። የወደዳቸውን እስከ መጨረሻው ድረስ ወደዳቸው። ቴንኪው ጌታዬ፣ እናመሰግናለን። ክብር ሁሉ ለታላቁ ለስም ይሁን። ከዚህ ፍቅር ውስጥ አታጉድለን። ይህ የፍቅር ሰዓት ብቻ ሁሉ ከእኔ ፍለቅለቅ፣ ሁሉ ነገር ይጥፋብኝ ጌታዬ፣ ሁሉ ነገር። ይህ የፍቅር ሰዓት ግን አይጥፋ በእኔም በወንድሞቼ በእህቶቼ ውስጥ። እንደምትወደን እናውቃለን ጌታ ኢየሱስ። ያንተ መውደድ ጥያቄ የለውም። እንደዚሁ እንደወደድንህ እንድንወድህ ልባችን የለወጥክልን ጌታ፣ እንደዚሁ እንደወደድን በፍቅር እንደዚሁ እየተቃጠልኩኝ የዘመኔ ቁጥር ይለቅ አባዬ፣ የዘመኔ ቁጥር ይለቅ። ወንድሞቼ እህቶቼ እንደዚሁ እንደወደዱ የዘመናቸው ቁጥር ይለቅ በጌታ አልቅሳ አይወጣልህ፣ ተናግራ አይወጣልህ። አሁን አውርቼ ልጨርስ ነው ብዬ ስል ከእንደገና ከውስጥ ይፈነቅላል። ቴንክ ዩ ሎርድ። ቴንክ ዩ ሎርድ። ቴንክ ዩ ሎርድ። ምን እንላለን? ራስህን ለሚወዱ ራሴን እገልጣለሁ ብለህ እንዳልክ ያኔ ፍቅር ፊትህን ብታሳየን፣ ያኔ ፍቅር ፊትህን ብታሳየን። ረሃባችን፣ ናፍቆታችን፣ ጥማታችን አንተ ነህ። አባቶችን ነቢያትንና ሐዋርያትን የረዳ ያጸጋ ያገዛቸው ያ መንፈስ በቀሪ ሕይወት ዘመናችን እንድትረዳን እንድታግዘን እንድትረዳን ለምንሃል። ቢቻልህ አልልህም፣ ይቻልሃል። እኔ ለሚወደኝ ራሴን እገልጥለታለሁ ብለህ እንዳልክ ራስን ብትገልጥልን ጌታ ኢየሱስ፣ ብናይህ በምድር በስጋ ወራት በነበርክ ሳለ ከሰዎች ጋር ስትነጋገር የነበረው ድምፅህ ሪከርድ ተደርጎ የለም እንዳንሰማው። በዚያን ጊዜ ስታናግራት መግደላዊት ማርያምን፣ አላዛርን ስታወራው፣ እነ ማርታና እነ ማርያም ቤት ስትገባ ስታወራቸው፣ እነሱ ሲናገሩ አንተ ስትመልስላቸው የነበረው ድምፅ ሪከርድ ተደርጎ አሁን በካሴት ውስጥ ከፍተን አንሰማው። ቴክኖሎጂ በዘመኑ አልነበረም። ጌታ ኢየሱስ ራስን ግለጥልን፣ በህልም በራእይ ራስን ግለጥልን። ያ የፍቅር ድምፅህን እናውቀዋለን፣ ስትናገረን እናውቃለን። በመንፈሳችን ላይ በመንፈሴ ላይ ስትናገረኝ አውቃለሁ አባዬ። ያ ድምፅ ብቻ አይጥፋ፣ ይሄ እሳት ብቻ አይጥፋብን፣ ያንተ መገኘት ብቻ አይራቀን። ስምህ ለዘላለም ይባረክ። አንተ ከኛ ጋር ስላለህ ብርቶች ነን። አንተ ከኛ ጋር ስላለህ ብርቶች ነን። በመንፈሳዊ ጦርነት ከአጋንንት ኃይላት ጋር ስንተናነቅ ስምህን ይዘን በስምህ ተጋርደን በደምህ ተሸፍነን ገናንነትና ክብርን ለአንተ እየሰጠን ቅዱስ ስምህን ስንጠራ ከፍ ያለው ይዋረዳል። የጠላት መንጋ ከበባ ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸነፍኳቸው ብሎ እንዳለ ባሪያ፣ አዎ ጌታዬ ኢየሱስ በስምህ ስናሸንፋቸው እናውቃለን። ስምህ የማምለጥ አለት ሆኖ ሲያስመልጥ፣ ስምህ ጠላትን ዲያብሎስን መንግስቱን ሲያፈርሰው አይተናል። ለእኛ ስምህ እንደሚፈስስ ዘይት ሆኖ
ውስጣችንን በፍቅር ሲያሳብደው አይተናል። ኢየሱስ የወጣህልን የጽድቅ ፀሐያችን ነህ። የማትጠፋ የጽድቅ ብርሃናችን ነህ። በልባችን ባለ ጨለማ ውስጥ የበራህልን የጽድቅ ፀሐያችን ነህ። ክብር ገናንነት ላንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። እግዚአብሔርን አሰብኩት ደስም አለኝ ብሎ እንዳለ ይህን መንፈስ ስለሰጠህን በዚህ ሰዓት የኔ አባት ቴንክ ዩ ሎርድ። ተባረኩ ወገኖቼ። የምትፈልጉ ወደ ጸሎት መሄድ ትችላላችሁ። ግን አንድ ሰው ጥያቄ ብጠይቅ ሊመልስልኝ የሚችል ሰው አለ እዚህ ውስጥ? ተናግረን ልንዘጋ ስንል እንደገና የሚፈልቅ ማለት ነው። ዛሬ እንደዚህ አውርተን ነገ ደግሞ ሌላ አዲስ ሆኖ ማለት ነው። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ሰው አፉ ዝም ብሎ ውስጡ ሲያወራ ይታይ። ምን አይነት መንፈስ ነው እኮ ብዬ አፌ ዝም ብሎ ውስጤ ግን ያወራል። ስፒሪታችን መንፈሳችን የዳነው አዲሱ ሰው ማለት ነው። እግዚአብሔር መንፈስ አይደል? ለመንፈሳችን ያወራል። ኤርሚሻዬ መዝሙር መክፈት ትችላለህ እንዴ? እኔ አልችልም። እናንተ ከቻላችሁ ትችላለህ። ክፈት አንተ። ለካ እኔ ስፒከሬ እንትን ብሏል፣ ብሉቱዙ አልቋል። ኢየሱስ ዘመናችሁን ይባርክ። ተባረኩ ወንድሞቼ እና እህቶቼ። ጸጋና ሰላም ይብዛላችሁ። በዚህ መንፈስ ውስጥ ዋሉ፣ በዚህ መንፈስ ውስጥ እደሩ፣ በዚህ መንፈስ ውስጥ ቆዩ። ጌታ ቢፈቅድ በኋላ እንገናኛለን ብዬ አስባለሁ። በጣም እግዚአብሔር ምሕረትና ቸርነት እንደበዛልን በኋላ እንገናኛለን። እግዚአብሔር ይባርካችሁ። መልካም ሰዓት እንደየ ሰዓታችሁ አቆጣጠር። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ሰላም ሁኑ።